እናንተ በአላህ ያመናችሁ ሰዎች ወይ አላህን ፍሩ። ያ ሙቀሊበል ቁሉብ ሰብት ቀልቢ ዐላ ዲኒክ ይላሉ። ከጥሩ ሰዎች ጋር መሆን አለብን። ይሄ በጣም ኢፌክት አለው። ጌታዬ ወይ አርግልኝ፣ ከስራዎቼ በላጩን መጨረሻውን አርግልኝ። አልሐምዱሊላህ ወህደህ ወሰላቱ ወሰላሙ ዐላ መን ላ ነቢየ በዕደሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ዛሬ ደግሞ በሌላ ርዕስ ተገናኝተናል አላህ ከወፈቀን እና እሱም ሑስኑል ኺታመት ስትሮንግ ኤንዲንግ የምንለው ማለት ነው በእንግሊዝኛ። እና እስልምና ውስጥ ኻቲማ ምን ያህል ቫሊዩ እንዳለው ምን ያህል ቦታ እንዳለው የሰው ሲራ በምን እንደሚመዘን በአላህ ፍቃድ ለማየት እንሞክራለን። እና ሑስኑል ኻቲመት ማለት هو أن يوفق العبد للطاعة والثبات على الإيمان حتى يلقى الله وهو على حال يرضيه። የማለት አንድ ባሪያ አንድ የአላህ ባሪያ ማለት ነው አላህ በሚወደው ነገር ላይ ሆኖ እስከ መጨረሻ እስከ አጀሉ መቀጠል ማለት ነው። ስለዚህ ብዙ ሐዲስና ቁርአን ብዙ አያ አለ ስለ ኻቲማ ላይ። ከነዛ ውስጥ ትንሽ ለማየት እንሞክራለን። አላህ ሱብሓነሁ ወተዓላ ሱረቱ አሊ ኢምራን ላይ ያ አዩሀለዚነ አመኑ ተቁላህ ሐቀ ቱቃቲህ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይለናል። እናንተ በአላህ ያመናችሁ ሰዎች ወይ አላህን ፍሩ፣ ትክክለኛ የሆነውን አፈራር ማለት ነው። ሐቀ ቱቃቲህ ማለት በአግባቡ ኢኽላስ ባለው መልክ ተገቢ የሆነውን ፍርሃት አላህን ፍሩ ይላል። ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ ወደ አላህ ሞታችሁ እንዳትሄዱ አጀላችሁ እንዳይመጣባችሁ ሙስሊም ሆናችሁ ከሆነ እንጂ አለ። ይህ ማለት መጀመሪያ እስልምና ላይ ከነበራችሁ መጀመሪያ ጥሩ ስራ ላይ ከነበራችሁ እዛ ላይ እንደዛው ስትሮንግ ሆናችሁ ኻቲማችሁን አሳምራችሁ ወደ አላህ መመለስ አለባችሁ እንጂ መጀመሪያ ሙስሊም ሆናችሁ ወይ ደግሞ ምን ሆናችሁ በሪዳ ወይ ደግሞ ከዲን እንትን ብላችሁ ወደ አላህ እንዳትመጡ ወደ እኔ እንዳትመጡ ይለናል አላህ። በሌላ ሱረቱል ፉሲለት ላይ ደግሞ እነ الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون ይለናል አላህ። እነዛ ያሉ ጌታችን አላህ ነው ብሎ ያመኑ ሰዎች አላህ ጌታችን አላህ ነው ብሎ አምኑ እዛ ላይ ደግሞ የጸኑ ሰዎች ተተነዘሉ عليهم الملائكة እነሱ ላይ መላእክቶች ትወርዳለች። መች ነው ይሄ የሚከሰተው ሲባል ሰኽራ ላይ ወይ ደግሞ ወደ አኺራ ሊሄዱ ስለሆነ ላይክ ሙእሚን የነበረው ሰው ጌታዬ አላህ ነው ብሎ አምኖ እዛ ላይ በአግባቡ የቆየ ሰው ሰኽራ ወይ ደግሞ አጀሉ ሊደርስ ሲል እሱ ዱንያ ላይ አስቀርቶ የሄደውን ቤተሰቦቹን ልጆቹን ለሱ እንዳያዝን ብሎ መላእክቶች ይወርዳሉ። እነሱም ይላሉ አላ ተኻፉ ወላ ተህዘኑ፣ አትፍራ ሐዘን እንዳይመጣብህ፣ ወአብሽሩ ተደሰቱ፣ ወአብሽሩ ቢልጀነት التي كنتم توعدون። ዱንያ ላይ ገና በአጀላችሁ ሳይመጣ በፊት ጥሩ ስራ የሰራችሁ ስለነበረ በሱ ለእናንተ ተብሎ ለተዘጋጀች ጀነት በሱ ተደሰቱ እንጂ ዛሬ አትዘኑ፣ እኛ ለቤተሰቦቹም ዱንያ ላይ ላስቀራችሁት እኛ አለን ብሎ አላህ ይነግረናል። ይሄ ማለት አንድ ሰው በአግባቡ አላህን የተገዛ ከነበረ እዛ ላይ በእስቲቃማ እዛ ላይ ጠንከር ብሎ አጀሉ ወይ ደግሞ ሞቱ ከመጣበት አጀሉ ሲመጣ ወይ ደግሞ ሞቱ ሲመጣ መላእክቶች ወርዱና እንደዚህ ብሎ እሱን ያስደስታል ማለት ነው። እናም ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ብዙ ሐዲስ ነግሮናል። ከነዛ ውስጥ እነመል አዕማሉ ቢልኸዋቲም የሚላል ቡኻሪ የዘገበው ሐዲስ ማለት ነው። አንድ ስራ የሚታየው እኮ በመጀመሪያው ሳይሆን በመጨረሻው ነው። ስለዚህ አንድ ሰው እንደሚታወቀው የሰው ልጅ ጆኒ መጀመሪያ ስራ ስለጀምር ገናም ስላልተሰለች በስነ ስርዓት የጀምርና መጨረሻ ላይ የሰለች ይመጣና ሌላው ደግሞ ቲቶ ራሱ የሚመለስ ስራውን ቲቶ ጥሩ ነው ብቻ የሚሆን ይሰለችውና ይመለሳል። እንደዛ ሳይሆን እነመል አዕማሉ ቢልኸዋቲም ነው የተባለው። ስራው ላይ በሰባት በእስቲቃማ
ኮንስታንትሊ ማለት ነው እየሰራን ያን መጨረስ አለብን። ዒባዳስ ከሆነ ደግሞ እስከ መጨረሻ አጀላችን እስከሚመጣ ድረስ እዛ ላይ ኻቲማችን እንዳያምርልን መቀጠል አለብን ማለት ነው። እና ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ኻቲማ ጉዳይ ስለ መጨረሻ ነገር ጉዳይ በጣም ስላሳሰባቸው ብዙ ጊዜ ይህን ዱዓ ያበዛሉ። ያ ሙቀሊበል ቁሉብ ሰብት ቀልቢ ዐላ ዲኒክ ይላሉ። አንተ ጌታ ወይ የሰው ልጅ ቀልብ የምትገለባብጦ ጌታ ወይ የኔን ቀልብ በእንትን ላይ በዲን ላይ እዛ ላይ ጽኑ አርግልኝ፣ እዛ ላይ እስትቃማ አርግልኝ ብሎ ሁሌ ዱዓ ያረጋሉ። ይሄ ማለት አላህ የሰው ልጅ ቀልብ እንደፈለገው መገለባበት ይችላል። ለዚያኛም ነቢያችን ሰለላሁ ዐለይሂ ወሰለም ተከታትለን ይህን ዱዓ ማብዛት አለብን። የሰው ልጅ ቀልብ ጠዋት የምታስበው ሌላ ናት፣ ከሰዓት የምታስበው ማታ የምታስበው ሌላ ናት። እኛ ደግሞ ሁሌ ቀልባችን ዲን ላይ ጽኑ ሆኖ እንዲገኝ ይህን ዱዓ እኛም ማብዛት አለብን። ይህም ብቻ ሳይሆን አሉ ብዙ ይሄ የሚገልጹልን ማለት ነው ስራዎች በኻቲማ እንደሆነ የሚገልጹልን ብዙ አለው። አሁን ለምሳሌ አቡበክር ረዲየላሁ ዐንሁ እንደዚህ ይላል፣ አላሁመ ጀዐል ኸይረ ዐመሊ አኺረሁ፣ ጌታዬ ወይ አርግልኝ ከስራዎቼ በላጩን መጨረሻውን አርግልኝ። ምክንያቱም ስራ መጨረሻው ስለሚታይ መጀመሪያ እንደጀመርኩኝ ጥሩ አድርጌ መጨረሱ ወፍቀን ይላል። ወኸይረ ዐመሊ ኸዋቲመሁ፣ ከሚሰራው ስራዎች በላጩን መጨረሻውን አርግልኝ። ወኸይረ አያሚ የውመ አልቃካ፣ ከጊዜዎች ደግሞ መጨረሻን ወደ አንተ የሚመለስ ወይ ደግሞ አጀለ ሞቴ የሚመጣውን ቀን አንተ በላጩ አርግልኝ ብሎ ይሄ የአቡበክር ስዲቅ ረዲየላሁ ዐንሁ ሁሌ ዱዓ የሚያደርጉበት ነው። ምክንያቱም ከስራዎችም መጨረሻ አርግልኝ አሉ። ከቀናቶችም ደግሞ የመጨረሻ አስበልጥልኝ ወደ አንተ የሚመጣበት ቀን እሱ ካመረ መጨረሻው ኢንዲንጉ ስለሚያምር እንደዚህ ብሎ ዱዓ ያደርጋሉ። ስለዚህ እንደተለመደው ረመዳን ስለመጣ እኛ እንደተለመደ ረመዳን አንድ ሲባል ጀለቢያውም ሙሰላውም ተስቢሁ ምንም ነገር ሳይቀር ሁሉንም ነገር ተዘጋጅተን እንነሳለን። ሁለተኛው ቀንም እንደዛ ትንሽ እያለ በመጀመሪያው ቀን መስጂድ ሙሉ ነው፣ በረንዳ ላይ ውጭ ላይ ነው የሚሰገዱ። እንደዛ ሳይቀጥል ቀርቶ አሸራል አዋኪር ሲመጣ 3 ሰፍ ወደ 4 ሰፍ ሆነዋል መስጂዱ ሁሉም ወጥቶ ማለት ነው። ይሄ ማለት መጀመሪያውም የሆነ ችግር ስላለብን ማለት ነው። እንዲህ ነገር እንዳይከሰት በደንብ ዱዓ ማድረግ አለብን። አላሁመ ያ ሙቀሊበል ቁሉብ ሰብት ቀልቢ ዐላ ዲኒክ ብሎ ነቢያችን እንዳበዙ እኛም ማብዛት አለብን። ከስራዎች መጨረሻው ነው የሚታዩ ብሎ ነቢያችን ሰለላሁ ዐለይሂ ወሰለም ነግሮናል። ስለዚህ ስራችን መጨረሻችን ለማሳመር በጣም መጣር አለብን ማለት ነው። ስለዚህ አስባቡ ሁስኑል ኻቲመቲ ሆኒ ደግሞ ዝም ብሎ እንደዚህ አይደለም የሰው ልጅ ወይ መጨረሻውን የሚወፈቀው ማለት ነው። ብዙ ሰበቦች አሉ። ከነዛ ውስጥ አልኢኽላሱ ፊል ዒባዳ ሲንሰራ ማለት ነው ለአላህ ብለን ምንሰራ ከሆነ አንድ ባህሪያ ሁስኑል ኻቲማ ይወፈቃል ማለት ነው። እኛ ዒባዳ እስከሆነ ድረስ አላህ ካየልን ይበቃል። ዒባዳ ሲንሰራ ካሜራ ባናስቀድም ፊት ለፊታችን ባናስኪድ ጥሩ ነው። ምክንያቱም ለአላህ ብሎ የተሰራ ስለሆነ ይውልኝ ብሎ አይን መፖሰቱ አስፈላጊ አይደለም ይላሉ እንደራሴ ማለት ነው። ሌላው ደግሞ አልሙሐፈዘቱ ዐለ ሰላት ላይ ጠንክረን ሰላትን እንስገድ። ሌላ ኻቲማ ከሚያሳምሩ ነገሮች ውስጥ አንዱ እሱ ነው። በተሻለ አይል ጀማዓ ላይ ተሳትፈን 5ቱንም በጀማዓ መስገዳችን የበለጠ ነው። ይሄ ኻቲማችን እንዲያምርልን ያረግልናል ማለት ነው። ሌላው እንደሚታወቀው በዚህ ሰዓት ሰላት ራሱ የሰው ልጅ የከበደው ነው ጀማዓ ይቅርና። ስለዚህ ሰላት ደግሞ ከእንትን ውስጥ አንዱ ነው፣ ከአርካኑል ኢስላም ሁለተኛ ላይ የሚገኘው ስለሆነ ሰላት ላይ በደንብ መጠንከር አለብን። አተውበቱ ዳኢማ። ሌላው ደግሞ ኻቲማችን ያሳምረው ነገር ሁሌ ተውባ ወደ አላህ መመለስ። የሰው ልጅ ነንና ወንጀል መስራታችን አይቀርም። ስለዚህ ስለሱ ደግሞ ተውባ ያስፈልጋል። ተውባ ደግሞ ሁሌ ላይ ቆይተን በሆነ ታይም ሳይሆን ሁሌ ወደ አላህ መመለስ አለብን። አልኢክታሩ ሚነል አዝካር፣ ዚክርን ማብዛት አለብን። ከዚክር ውስጥ ደግሞ ቁርአንን በደንብ አስፈልጠን፣ በተለይ ረመዳን ውስጥ ደግሞ ዚክርን
ምላሳችን በዚክር መርጠብ አለበት ማለት ነው። ይሄ ኻቲማችን እንዳምርልን ያደርጋል። አዱዓው ቢሰባት ዱዓ ደግሞ ጌታዬ ወይ ቅድም እንዳልነው አላሁመ ያ ሙቀሊበል ቁሉብ ተቢት ቀልቢ ዐላ ዲኒክ ነብያችን ብሎ እንዳ ለመኑ እኛም ሁሌ ዱዓ ማድረግ አለብን። እና ደግሞ ሱህበቱ ሷሊሒን ከሌላው ደግሞ ምክንያት ይሆንልን ማለት ነው። ከጥሩ ሰዎች ጋር መሆን አለብን። ይሄ በጣም ኢፌክት አለው፣ ኢንፍሉዌንስ አለው። ላይክ ከኛ አብሬን የኛ ጓደኛ የሚሆነ ሰው ወደ ፈለገ ሊወስደን ስለሚችል ሱህበቱ ሷሊሒን ወይ ደግሞ ከጥሩ ሰዎች ጋር መሆን፣ ከጥሩ ሰዎች ጋር ማሳለፍ ራሱ ከጥሩ ሰዎች ጋር ከሆንክ ጥሩ ነገር ስለምትሰማ፣ ጥሩ ነገር ስለምትሰራ፣ ወደ ጥሩ ነገር ስለምትሄድ እሱ ኻቲማችን እንዳምርልን ያደርጋል። እና በቀላሉ ይሄን ማለት ፈልጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።